በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ እንደምታዩት ዛሬ ትናንት ነው ግን ያየሁት ወላሂ በጣም የሚከብድ የሚያሳዝን ልጅ እንደምትሆን እያያችኋት ነው። እባካችሁ የት ሀገር ናት? የምታውቋት እንዳላችሁም እርዷት። ሌላም ህፃን ልጅ እንደዚሁ ብቻ ያለ ነው። ምን ላይ እንደሆነ ነገሩ አልገባኝም። እሷ ትጮኻለች፣ ያየ ይሄም ያን በየቀረጠ የሚለቃት ይጮሃል። ምን አርዲ ኢትዮጵያ ምን አርዲ ሳውዲ ትላለች። አላቅም ብቻ ምን እንደመታት ምን እንዳያት ያንን አላህና አላህ ያወቅ። እና እህታችን በዚህ አይነት ይው አብደ እንደዚህ የጮኸች ነው ያለችው። እባካችሁ ህዝቦቻችን ከሌ ሰርታ መታለች እና እኔም ሂጄ አልፎልኝ እመጣለሁ ማለት የሰው ሀገር ላይ በጣም ብዙ ጉድና ብዙ ችግር አለው። ሁለተኛ ነገር ደግሞ ሀገራችሁ ትትወጡ እህቶቼ፣ ወንድሞቼ ሁላችሁም ማንኛችሁም በሰው ሀገር ላይ ብዙ ነገር የሚገጥመኝ አለ። በሰው ሀገር ላይ ብዙ የሚገጥመኝ ችግሮች አሉና በምን አይነት ነው መወጣው ያንን ብላችሁ አስባችሁበት ብትመጡ ጥሩ ነው። እንደገና ደግሞ እነዚህ ተምድርታት ተነሱ ገና እንደዚህ ፊት እያረጋችሁ ስደት ላይ የምትመጡ እናንተ እዛው ሂዳችሁን አላህ ይስጣችሁ። ሌላ ምንም እኛ የምናረጋችሁ ነገር የለም። እኔ መቼም ማንንም ላላነሳ በባህር መጣ በየትም መጣ ለማንም 5 ሳንቲም እንደማልሰጥ ተናግሬ ጨርሼ አረፍ ያለሁ ማለት ነው። አግዣ ጨርሼ ማለት ነው። እና እህቶችዬ ለቤተሰቦቻችሁ፣ ለእህት ለወንድሞቻችሁ፣ ለልጆቻችሁ ተስፋ የቆረጠ ወሬ ተሰጧቸው በቃ። ወይንም ደግሞ እንዳገኟችሁ ስልካችሁን ቀይሩባችሁ። እዛ ሆነው የሚደውሉባችሁን ስልክ ቀይሩባችሁ። ኢሟችሁንም ዋትስአፓችሁንም ቴሌግራማችሁንም አጥፉ። ወላሂ እኔ ልንገራችሁ አላስ አጭሩ ይሄ ነው። ለመደወል በተለይ ስደት አውጡ ብለው ካሏችሁ አበዴን ስልክ እንዳትደውሉ፣ ቀይሩ ስልካችሁ። እዛ ሆነው ሲደውሉላችሁ ትያጧችሁ ይቀራል። ገባችሁ? ይሄ በዚህ ቦታ መተን የመን ላይ ተቀጠቀጥን፣ እዛ እንትና አሜሪካትን እንሂድ፣ ፓሪስትን እንሂድ፣ እዛ የምስር ላይ ተቀጠቀጥን፣ ግብጽ ላይ ተቀጠቀጥን፣ እንትና ላይ ተቀጠቀጥን፣ እንትና ላይ ታገትን፣ ሱዳን ላይ ታገትን። ያ ሰው ሀያቱን ለእናንተ ነው እንዲወጣው የአይሻ ሀያቱ የጀማዓት አልኸይር የአይሻ ሀያቱ ያ ሰው እኮ እንደናንተ አብቦ እንደናንተ ሁኖ መኖር ይፈልጋል። እህሳ በየሶሻል ሚዲያው ላይ ይወጡና እባካችሁ እንዲህ ያህል ሰው እርዱ፣ እንዲህ እባካችሁ ይሄንን በሉ፣ እባካችሁ እንደዚህ ውጡ። እኛ እንዴት እንሆን? ቆይ እስቲ እኛ ምን እንሆንሽ? እናንተ የምታመጡ ደግሞ ደላሎች ታገርም ላይ ያለ መክተብ ወይንም ደላላ እባካችሁ የነፍስ ዝጉት። መንግስት የነፍስ ይዝጋ። ወላሂ መንግስት የነፍስ ይዝጋ። ይሄንን ነገር በባህር ላይ መጥቶ ለአላቃ ህዝብ ደግሞ ይላቅ። ማንም ይሁን ይላቅ። እኔ ምን አገባኝ? ተነስቶ አገሬን ትቼ በዛ ሀገር ላይ ሂጄ አቋርጬ ገባለሁ ብሎ ተገባ ይግባ፣ መብቱ ነው። ሀዲ ምን አግሉ ምን አግሌ አግላችሁን ሰትራችሁ ተቀመጡ። እኔ በአሁን ሰዓት ላይ ለማንም 5 ሳንቲም ሩቁም አቆርጬ ዳልሰጥ ቃል ገብቻለሁ። ገባችሁ? ታባት ተናቴ በተቀረ ወላሂ ለማንም አልሰጥም። እኔ ለእኔ ጸጋዬም ደስታዬም አበባዬም እናት አባቴ ናቸው። ገባችሁ? እናት አባቴ ናቸው ሁሉ ነገሬም።
ምን ታህተል ፎቅ አንደላህ እነሱ ናቸው የሚራዱኝ፣ በዱቃም ሀሳቤንም የሚራዱኝ። ማንኛውም ሰው ግን ገንዘብህን በልቶ ያፌቅብሃል። ጀመሪያ ሰው ይልሃል። አሁንም ጀመሩ እርዳታ እንደዚህ አሉ ትባላላችሁ። እባካችሁ እግራችሁን ሰብስባችሁ ተቀመጡ። ልጆቻችሁን በስነ ስርዓት ያዙ። አገርም ላይ ሆናችሁ አልቀሳችሁ ብለቁ። እኔ ለተቸገረ በስ ማለቅሰው ለተቸገረ እናት አባቱ ለሞተበት የቲም ህፃን ልጅ ለተጣለ ለአዛውንቶች ነው ማለቅሰው። ላመመው ወላሂ ለነዚህ በጣም አዝናለሁ። በቃ ለሌላ እኔ ሞትም እኮ ሪስት ነው ወገንች። ሞትም እኮ ትክክል እኮ ሀቅ ነው። ሀቅ እንደምንበላው ምግብ ሀቅ ነው። ገባችሁ? ያ ሰው ግን ወጥቶ በሀያቱ እከሌን እንዲርዱት፣ እከሌን እንደዚህ አስታሙት፣ እከሌን በዚህ ሊበሉት፣ ከሊያ ዶዝ ወርቋል፣ እባካችሁ እንዲርዱት፣ እባካችሁ እንርዱን፣ እባካችሁ እንዲበሉን፣ ታገራችሁ ትወጣ ሳምናችሁ ትወጡ። ይሄንን መጀመሪያ እጥብ አርጋችሁ ልቅልቅ አርጋችሁ አጥባችሁ ቅንጭላታችሁን እዛ ሀገር ላይ ተሄድ ምን አይነት አደጋ ይገጥመኛል፣ ምን አይነት ሰው ሆናለሁ፣ ምን አይነት አቋቋም ይኖረኛል ብላችሁ አስባችሁ ነው መውጣት ሀገራችሁ። እህቶቼ እኔ ያለኝን ነው የምናገረው። ታላይ ተለላይ በታች አልናገርም። ግን እየመጣሽ እዚህ እየዘለልሽ እያንዳንድሽ በኋላ ይሄን ተቸገረ፣ ይሄ ከሌ እንደሆነ የከሌ ሀገር ሰው እዚህ ወደቀ፣ ከሌ ሞተ፣ ከሌ ተሰቀረ፣ ከሌ የኔ እህት የመጣሽው ስደት እኮ ነው። ስደት ላይ መታችሁ ግን እባካችሁ እንዲሁ እባካችሁ የነፍስ መጀመሪያ ትክክለኛ ሀቀኛ ሆናችሁ በሀያታችሁ እንኖራለን ታላችሁ እህቶቼ ወንድሞቼ፣ እባካችሁ የነፍስ ሙሃችሁን ታገራችሁ ትትወጡ እጥብ ንሽፍ አድርጋችሁ በሰው ሀገር ላይ ነኝና አንተ ተከተለኝ፣ ሁሉ ነገሬን አንተ ጠብቀኝ ብላችሁ ውጡ። አለበተቀረ መጥታችሁ አብዴናል እዚህ፣ ሞተናል እዚህ፣ ተቀብረናል እዚህ ይሄን አይነት አደጋ ደርሶብናል። አይ ዶንት ኬር ወላሂ ትክክል እኮ ነው። አይ ዶንት ኬር ተብሎ የተባለው ገባችሁ? የሰው ልጅ ቁሞ ሞቶ አይጠብቃችሁም። እንግዲህ የዛ ሀገር ሰው እንደዚህ ሆነና እዚህ ሀገር ሰው እንደዚህ ታይሆን ቀረላ ወላሂ ያም ሰው በሀገሩ ላይ የአይሽ ነፍሱ ገባችሁ? የአይሽ ነፍሱ እና ባካችሁ እህቶቼ ወንድሞቼ እዚህ ላይ ስነ ስርዓት አድርጉ። ስነ ስርዓቱን አላህ ይጨምርላችሁ፣ ሰብርን አላህ ይስጣችሁ እባካችሁ እያልኩኝ እንግዲህ ወደ አላህ ሌላ ምን እላለሁኝ? መልእክት ማስተላለፍ እንጂ ሌላ ነገር የለውም። እናንተ እንደሆነ ሀገሩንም አዛቅጣችሁ ራሳችሁም ዛቅጣችሁ ራሳችሁም ተሚባለው በላይ ወርቃችሁ ተሚባለው በላይ ሙታችሁ ሰውም ይዛችሁ የምትደዳፉ ከሆነ አላህ ይድረስልን። ለኛም አላህ ይበቃን። ላኪዎችም እናት አባት አላህ ሂዳያ ይስጣችሁ። አላህ ሂዳያ ይስጣችሁ። እኛ ምንም አንልም። በአሁኑ ሰዓት ላይ የከሌ ልጅ ሂዳ እንደዚህ አልፎለታል፣ የከሌ ልጅ ሂዳ ይሄን ከሌ አርጋለች ላ አላህ የከተበለት አላህ ኸይር የቀጠረለት ብቻ ነው የሚሆንለት። ሌላው ማፊ ፋይዳ ነው እና ባካችሁ የነፍስ ላለሁ አሁንም ቅድምም ዛሬ የመጣሁበት በዚህ አይነት ነው። አንደኛና ሁለተኛ ደረጃ እህቶቼ ወንድሞቼ ለአላህ ብላችሁ እኔ አላቅም ዛሬ የምናገረው ወላሂ እኔ በብዛት ምን እንደሆነ የሚባለው ነገር አለሙ ጠፍቶኛል። በቃ በጣም የሚያስቸግር የሚያዋልል ነገር ላይ ነው ያለ ነው እና አላህ ይድረስልን፣ አላህ ይከተልን ለሁላችንም። ገና የ10 ዓመት የ15 ዓመት ልጅ ባህር አቋርጠው መጥተው በደላላ ሂዱ ተብለው ተለቀው ተመጥተው እዚህ ሀገር ላይ ምን አይነት እንደሚገጥማቸው ቤት ተዘግቶብን እንደምንል የሚያውቅ የለም። ገባችሁ? ተመቶ አንድ ነው ይሄንን የሚወጣው ሰውን የልንገራችሁ፣ ተመቶ አንድ ሰው ነው
ይሄንን ነገር የሚወጣው ማለት ነው። እንዴት በሉኝ፣ እንዴት ብላችሁ ብትጠራጠሩ እህቶቼ፣ ቤት ተዘግቶባችሁ 24 ሰዓት ውሎ ይከብዳል አይከብድም? እንግዲህ ይሄ ነገር ማለት ነው ይከብዳል አይከብድም? እና ስለዚህ ይሄን ይመስላል እህቶቼ። እንግዲህ ዛሬ የመጣሁበት አንድ አጀንዳ በዚህ አይነት ነው። እኔ በጣም ነው የከበደኝ በአሁን ሰዓት ላይ ወላሂ በጣም ነው የከበደኝ። ሐስቢየላ ላይ መለወኪል ሐስቢየላ ላይ መለወኪል ሐስቢየላ ላይ መለወኪል ነው የምለው። አላህ ይድረስልን፣ አላህ ይርዳን። ይሄ ነው የምለው። እንግዲህ ይችን ህፃን ልጅ እንደዚህ ሆና መታ ይሄው እያለቀሰች ነው በአሁን ሰዓት ላይ። እኔ ይሄ ነው ብዬ የምናገርበት ሰዓትና ጊዜ የለኝም። አላህ ሱብሃነሁ ወተዓላ ይርዳን ይርዳችሁ ነው የምለው ሁላችንንም። በዚህ አይነት እንግዲህ ይሄው እዚህ ደረጃ ድረስ ያለውን ነገር አይታችኋል። ይችም ደግሞ እህታችን የት ላይ እንደሆነች አናውቅም። አብዴ ይሄው እንግዲህ እኔ አላት በዚህ አይነት ሁኔታ አለሽ ማለት ነው። እንግዲህ ይሄው አላህ ኸይር ነገር ይወፍቀን፣ ኸይር ነገር ይምጣልን ብላችሁ ለሁላችንም ዱዓ እንዳረግ በያለንበት፣ ለቤተሰቦቻችሁም ለሁሉም ነገር አላህ ሂዳያ ይስጥልን። ሰላም በጤና ለእርዳ